እንደምን አረፈዳችሁ የተከበራችሁ ተመልካቾቻችን ከፖሊስና ህብረተሰብ የቴሌቪዥን ፕሮግራም ለዕለቱ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎችን ይዘንላችሁ ቀርበናል። ከዘገቦቹ ጋር ኢንስፔክተር ግዛቸው ገለታ አብሬያችሁ ቆያለሁ። በማስረጃ ላይ የተመሰረተ የፖሊስ ስራን መተግበር ዘመናዊና ጠንካራ የፖሊስ ተቋም ለመገንባት ወሳኝ መሆኑ ተገለጸ። ለዝርዝር ዘገባው ደምሌ ፈቀደ። የህዝብን ሰላምና ደህንነት በዘላቂነት ለማረጋገጥና አስተማማኝ የህግ የበላይነትን ለማስፈን በማስረጃ ላይ የተመሰረተ የፖሊስ ስራ መተግበርና ለጥናትና ምርምር ውጤቶች ትኩረት መስጠት እንደሚገባ ተጠቆመ። የፖሊስ አሰራሮችን በጥናትና ምርምር ወደ ተደገፉ ሳይንሳዊ ስልቶች ማሸጋገር ተቋማዊ ጥንካሬን ለመገንባት ብቸኛው አማራጭ መሆኑን ተመላክቷል። በማስረጃ ላይ የተደገፈ የፖሊስ ስራ ሲባል የፖሊስ ስራችን ከልምድ በተጨማሪ ከዚህ ከምርምር ውጤቶች ከምርምር ግኝቶች ጋር እየደገፍን ጠንካራ የሆነ ተቋም በመገንባት የሪፎርም ውጤቶች እንዲሆኑ በማድረግ የተሻለ ተቋም እንገነባለን። እንደ አንድ የትምህርት ተቋም ሶስት ተልእኮዎች አሉ። አንደኛ ስልጠና እንሰጣለን፣ ትምህርት እናስተምራለን። ሁለተኛ ደግሞ የምርምር ስራዎች በመስራት ለተቋማት ችግር ፈቺ የሆኑ የምርምር ውጤቶች በማድረግ የተቋማት አሰራሮች እንደግፋለን። በሶስተኛ ደግሞ ለሌሎች ተቋማትም የማማከር ማህበረሰብ አገልግሎት የመስጠትም ግዴታ አለብን ትምህርት ተቋም ማለት ነው። በምርምር ችግሮች በመለየት ለነዛ የተለዩ ችግሮች ላይ ምርምር መሰረት ያደረገ የመፍትሄ ሀሳብ በመስጠት ለተሻለ የፖሊስ ተቋም እንዲኖር የሚያስችሉ ሁኔታዎች ለመፍጠር ነው። የጥናትና ምርምር ውጤቶች ለፖሊስ ተቋም እድገት ዘመናዊነትና አጠቃላይ የሪፎርም ስኬት ያላቸው ሚና እጅግ ከፍተኛ ነው። ተቋሙ ካለበት ተጨባጭ ሁኔታ ተነስቶ ወደ ተሻለ ደረጃ ለመሸጋገር ጥናትና ምርምር ትልቅ መሳሪያ መሆኑ ተጠቁሟል። ጥናት ለአንድ ተቋም ማሻሻል የተለያዩ ምክረ ሀሳቦችን በማፍለቅ የራሱ ትልቅ ሚና ይጫወታል ማለት ነው። የአካዳሚ ተቋም ደግሞ እኛ የፖሊስ ዩኒቨርሲቲ ደግሞ ስራችን ይሄ ነው። በተለይ የመመራው ዲፓርትመንት ነው በዋናነት ከተቋሙ ያሉ ችግሮች በመለየት በምርምር በማጥናት የምርምር ላይ መሰረት ያደረጉ የውሳኔ ሀሳቦች የማቅረብ ስራ ነው የሚሰራው። የኢትዮጵያ ፖሊስ ዩኒቨርሲቲ በሀገሪቱ የፖሊስ ተቋም ሪፎርም ውስጥ የለውጡ ቀዳሚ ሞተርና የእውቀት ማዕከል በመሆን እጅግ ከፍተኛ አስተዋጽኦ አበርክቷል፣ እያበረከተም ይገኛል። ተቋሙ ፖሊስን ከልማዳዊ አሰራር አውጥቶ በሳይንስ በእውቀትና በማስረጃ ላይ የተመሰረተ ለማድረግ በርካታ ተግባራትን ማከናወኑም ተገልጿል። አብዛኞቹ የፌዴራል ፖሊስ ሪፎርሞች የተደረጉት ከፖሊስ ዩኒቨርሲቲ በተደረጉ ጥናቶች ናቸው። ለዛ አጠቃላይ የተቋሙ የሪፎርም ሂደት ይህንን የምናደርጋቸው ጥናቶች ትልቅ የሆነ አስተዋጽኦ ያደረጉ ይገኛሉ ማለት ነው። ተመራማሪዎች ችግሮች በሳይንሳዊ በሆነ መንገድ ለይተን የመፍትሄ ሀሳብ እናቀርባለን። ከዛ ዋናው ስራው ደግሞ ፈጻሚ አካል ደግሞ ከነሱ ተቋሙ መፈጸምና ተቋሙ ማስተካከል ደግሞ ከነሱ ይጠበቃል ማለት ነው። የምናጠናቸው ጥናቶች ለተለያዩ ፖሊሲ ግብአቶች ይውላሉ፣ ለተለያዩ የተቋሙ ሪፎርም ስራዎች ላይ ይውላሉ። በዚህ ደረጃ ደግሞ ተቋሙ ደግሞ የተሻለ ነገር እንዳሳየ ሁላችንም የምናየው ነገር ነው ብዬ አስባለሁ። የኢትዮጵያ ፖሊስ ዩኒቨርሲቲ የጥናትና ምርምር ማዕከል የፖሊስ ተቋሙን ከባህላዊ አሰራር አውጥቶ በእውቀት በሳይንስና በማስረጃ ላይ የተመሰረተ ለማድረግ የሚሰራ የተቋሙ የአእምሮ ማዕከል ነው። ማዕከሉ ለሀገሪቱ የፖሊስ ሰራዊትና የጸጥታ መዋቅር ጥናቶችን እየሰራ እንደሚገኝም ተነግሯል። በየጊዜው አጠቃላይ ከኢትዮጵያ ፖሊስ፣ ፌዴራል ፖሊስ፣ የክልል ፖሊሶች፣ የከተማ መስተዳድር አዲስ አበባና ድሬዳዋ ጨምሮ በተለያዩ ጉዳዮች ላይ ጥናት እንዲደረግላችሁ የምትፈልጓቸው የሚል ጭብጦች እንለያለን። ከዛ በጭብጦች ላይ የጥናት ባለሙያዎች አሰማርተን እናጠናለን። ከዛ በኋላ የጥናቱ ምክረ ሀሳብ በእነዚህ በኮንፈረንሶች እናቀርባለን። በመጨረሻ ደግሞ በህትመት መልኩ ደግሞ እናደርስላቸዋለን ማለት ነው። በዚህ መልኩ ስራዎቻቸው እንዲሰሩ የጥናት እገዛ በሚያስፈልጋቸው ጊዜ ያገዝን የተሻለ ተቋም በመገንባት ረገድ የራሳችን አስተዋጽኦ ያደረግን እንዳለን ነው የሚሰማን ማለት እንደ ጥናትና ምርምር ማለት። በፖሊስ ዩኒቨርሲቲ የሚካሄዱ ጥናቶች ከመደበኛው የመማር ማስተማር ሂደት ባለፈ የተግባር ውጤትን የማካተት ሂደታቸው እጅግ ስልታዊና ከጸጥታው ዘርፍ ተጨባጭ ፍላጎቶች ጋር የተቆራኘ ለማድረግ እየተሰራ መሆኑም ተገልጿል። መማር ማስተማር ሂደቱ በጥናትና ምርምር የሚሳተፈው መምህርና ባለሙያ ብቻ ሳይሆን በተግባር ዓለም ያለው ራሱ አመራሮች ባለሙያዎች ራሱ በጥናት ላይ ተሳትፈው የዚህ እንደዚህ አይነት ፕሮግራሞች አካል እንዲሆኑ እንፈልጋለን ማለት ነው። ስለዚህ ትምህርት ላይ ያለው በጥናት ላይ ያለው ሰው ከመማር ማስተማር ያገኘው ያቀርባል። በእነሱ ደግሞ በተግባር ላይ የተፈተነ የተግባር ውጤቶች ይዘው ይቀርባሉ። እውቀት የሚገነባው በተግባርም በሳይንሱም ይሆናል ማለት ነው። እየዘመነና እየረቀቀ የመጣውን የወንጀል ተግባር ለመከላከል የምርምር ሚና እጅግ ወሳኝ ነው። በመሆኑም ወንጀል ከተለመደው የአፈጻጸም መንገድ ወጥቶ ወደ ቴክኖሎጂ መርና ድንበር ተሻጋሪ እየተቀየረ በመምጣቱ ዩኒቨርሲቲው በቀጣይ በትኩረት እንደሚሰራም ተጠቁሟል። ኢንፎርሜሽን ቴክኖሎጂ ትናንትና በተለምዶ ብናውቃቸው የነበሩ ወንጀሎችን አፈጻጸም ሁኔታቸው ቀይሯቸዋል። አዳዲስ ወንጀሎችም ይዘው መጥተዋል። በጣም ከሳይበር ከዲጂታል ዓለም ጋር የሚገናኙ ማለት ነው። ስለዚህ ይሄንን በአጓው ቀድሞ አጥንቶ ለይቶ ተንትኖ ለፖሊስ ግብአት መስጠት የዩኒቨርሲቲዎች ኃላፊነት ነው፣ ግዴታም ጭምር ነው ማለት ነው። አሁን በእኛ ዩኒቨርሲቲ አሁን ከአምና ጀምሮ የአይቲ ዲፓርትመንት የማቋቋም ዲፓርትመንቱ ወደ ኮሌጅ ወይ ማዕከል ደረጃ እንዲያድግ ከማድረግ
አሁን በቀጣይ የሚታሰቡት ይሄ በኢንፍራስትራክቸርና በሎጂስቲክስ መደገፍ እና ከዛ በኋላ የተሻለ ተቋም እንዲሆን የማድረግ ህልሞችና እቅዶች አሉ። የኢትዮጵያ አትሌቲክስ ፌዴሬሽን ባዘጋጀው 19ኛው የኢትዮጵያ ግማሽ ማራቶን ውድድር ላይ የኢትዮጵያ ፌዴራል ፖሊስ ኦሜድላ ስፖርት ክለብ መሳተፉ ክለቡን ወደ ቀድሞው ታላቅ ክብሩ ለመመለስ ለሚደረገው ጥረት ትልቅ ፋይዳ ያለው መሆኑ ተገለጸ። ጸጋነሽ ገብረ ማርያም ዝርዝሩን እንደሚከተለው አዘጋጅቷለች። የኢትዮጵያ ግማሽ ማራቶን ውድድር የሀገራችን አትሌቶች ለዓለም አቀፍ ውድድሮች ብቁ መሆናቸውን የሚያሳዩበት መድረክ ነው። ዘንድሮ ለ19ኛ ጊዜ በተካሄደው በዚህ ውድድር ላይ የኦሜድላ ስፖርት ክለብ ያደረገው ተሳትፎ ለውድድሩ ትልቅ ክብደትና ግርማ ሞገስን ያላበሰ ነው። ኦሜድላ በውድድሩ ላይ መገኘት እንዲሁ ለመሳተፍ ብቻ ሳይሆን ውድድሩ ሀገር አቀፍ ደረጃውንና ስታንዳርዱን ጠብቆ እንዲካሄድ ትልቅ ፋይዳ እንደነበረው ተገልጿል። እኛ ስንሮጥ በነበርንበት ሰዓት ያው ኦሜድላ ማረሚያ በጣም ጠንካራ ተፎካካሪዎች በጥሩ ሁኔታ እየተደራጁ እየመጡ ይመስላል። ያው ይሄ በጣም ያስደስተናል። የኦሜድላ ተሳትፎ በጣም ትልቅ ነው ማለት ነው እና ኃይሌ ገብረስላሴ ጀምሮ ማለት ነው። ስለዚህ አሁንም በዛ ልክ ይሳተፋል ብለን እናስባለን። ስፖርተኞችን ለመቅጠር ስፖርተኞችን ለማግኘት ውድድር ያስፈልጋል። እዚህ ውድድር ላይ እነዚህ ስፖርተኞች ገብተው በሚታዩ ሰዓታቸው ይታያል፣ አቋማቸው ይታያል። በዛ ለመምረጥ ወይም ደግሞ ለመቅጠር አመቺ ሁኔታ ይፈጠርልናል። በዚህ የበረታ ፉክክር ውስጥ ኦሜድላ በጠንካራ ተፎካካሪነት መቅረቡ በውድድሩ ላይ አዎንታዊ ለውጥ አምጥቷል። ብዙ አትሌቶች ተሳታፊ እንደመሆናቸው መጠን ኦሜድላ ለቀጣይ በሚደረጉ ሁለገብ የስፖርት ውድድሮች ላይ ተተኪ ስፖርተኞችን ከማፍራት አንጻር ጠንካራና ተፎካካሪ ክለብ ለመፍጠር እንዲሁም በአትሌቲክሱ ዘርፍ ተወዳዳሪ ስፖርተኞችን ንቁ ለማድረግና ይበልጥ ለውጤት ለማትጋት እንዲሁም ተፎካካሪ አትሌቶችን የራሳቸውን የግል ምርጥ ሰዓት እንዲያሻሽሉና ለዓለም አቀፍ ውድድሮች ይበልጥ ዝግጁ እንዲሆኑ ትልቅ ግፊት እንደሚፈጥር ተነግሯል። ጠቀሜታው በጣም ብዙ ነው። ምክንያቱም ይሄ ውድድር ከኢትዮጵያ ሙሉ ያሉ አትሌቶች በግልም በክለብም በክልልም መተው ተሳትፈዋል ማለት ነው። እንደነዚህ አይነት ውድድሮች ሲሰቡ አትሌቶች የውድድር እድል ያገኛሉ። ከዛ በተረፈ ደግሞ ራሳቸውን ያሉ ከዛ ባለፈ ይሄ ውድድር አመታዊ ነው። ክለቦች ራሳቸውን ተወዳድረው ያው የዋንጫ ተሸላሚ ሜዳሊያ ተሸላሚ ይሆናሉ። በዋናነት ደግሞ ኢትዮጵያን ወክለው የሚወዳደሩ አትሌቶች ከዚህ ውድድር ላይ መርጠን በዚህ አመት ለምሳሌ ዴንማርክ ኮፐንሃገን ከተማ ላይ በሚደረገው ውድድር ላይ ተሳትፈው ሀገራቸውን ይወክላሉ ማለት ነው። ተተኪ ስፖርተኞች ውድድር ያገኛሉ። አሁን ብዙ ጊዜ ውድድር አይገኝምና ያው ልምምድ መስራት ብቻ ነበር። አሁን ግን እንደዚህ የተለያዩ ውድድሮች በመጡ ቁጥር ተተኪ ስፖርተኞች ውድድር የማግኘት ፕሮባቢሊቲያቸው እየሰፋ ይሄዳልና እነዛ ስፖርተኞች መጥተው እዚህ ውድድር ላይ ያላገኙትን የውድድር መድረክ ያገኙበታል። የኦሜድላ ስፖርት ክለብ ታሪክ ሲነሳ የኢትዮጵያ አትሌቲክስ ታሪክ አብሮ ይነሳል። 1940ዎቹ አካባቢ የተመሰረተውና የረጅም ዘመን ታሪክ ያለው ይሄው ክለብ እንደነ ሻምበል ምሩጽ ይፍጠር ያሉ በርካታ ለሀገር ኩራት የሆኑ ድንቅ አትሌቶችን ለዓለም መድረክ ያበረከተ የጀግኖች መፍለቂያ ማዕከል ነው። ዛሬም በ19ኛው ግማሽ ማራቶን ላይ ያሳየው ተሳትፎ ያንን ታሪካዊ አደራ የመጠበቅና የማስቀጠል ትልቅ ማሳያ ነው። ይሄ የተጀመረው ጅማሮ ተጠናክሮ እንግዲህ ሌሎች ክለቦች እንግዲህ እኔም የፌዴራል ማረሚያ ቤት ስፖርት አባል ነኝ። የኔ ክለብም በዛው ልክ በፊት በነበረበት አቋም ላይ አለ ብዬ አላስብም። ኦሜድላም ጠንካራ ሲሆን ማረሚያ ቤትም ጠንካራ ይሆናል። መቻልም እንደዛው አሁን የተጀመረው አግባብ ለሌሎች ክለቦችም በተለይ ኦሜድላ እያደረገ ያለው አሰራር ለሌሎች ክለቦችም እንደመነሻ ይሆናል ብዬ አስባለሁ። በዚሁ እንዲጠናከር ያው በዚሁ መልእክቴን አስተላልፋለሁ። ኦሜድላ አንጋፋ ቲም ነው። አንጋፋ ቲም እንደመሆኑ መጠን አንጋፋ ስፖርተኞች የወጡበት ነው። እዚህ ውድድር ላይ መሳተፉ ለሌሎቹም ለአትሌቲክስ ፌዴሬሽንም የገጽታ ግንባታና ውድድሩ ላይ ጥሩ ተሳትፎ ለማድረግ በጣም አመቺ ነው። በኢሉባቦር ዞን ነዲናኖ ወረዳ ኮምቦልቻ ከተማ ለትዳሬ መፍረስ ምክንያት ሆነሻል በሚል የሰው ሕይወት ያጠፋው ግለሰብ በጽኑ እስራት መቀጣቱን ፖሊስ አስታወቀም። መስከረም ጉታ በኢሉባቦር ዞን ነዲናኖ ወረዳ ኮምቦልቻ ከተማ ነዋሪ የሆነው ደበሌ በቀለ በአካባቢው ባህልና ወግ መሰረት ትዳር ይመሰርታል። በትዳር ቆይታቸው አንዲት ሴት ልጅን አፍርተው እንደነበር የኢሉባቦር ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ምክትል ኢንስፔክተር
አበራ አሰፋ ተናግረዋል። ለ6 ዓመታት በሰላምና በፍቅር የተጓዘው ትዳር ግን ከ2018 ጀምሮ አለመግባባቶችና ግጭቶች ገጥመውት እንደነበር ገልጸዋል። ይህ አለመግባባት በሂደት ከመፈታት ይልቅ እየተባባሰ በመሄዱ ሚስት ቤቷን ጥላ ህፃን ልጇን ይዛ ወደ ቤተሰቦቿ ዘንድ ትመለሳለች። ከዛሬ ነገ ተመልሳ ትመጣለች ብሎ የሚጠብቀው ባል ነገሮችን በሽማግሌ መፍታት ፈልጎ ሽምግልና ቢልክም በሚስት ፈቃደኛ አለመሆን ነገሮች በእንጥልጥል ላይ እንዳሉ ቀናት ተቆጠሩ። በዚህ ቀናት መካከል ለአባወራው ደበሌ በቀለ ተባራሪ ወሬዎች ይደርሱት ጀመር። የባለቤቱ ታናሽ እህት ወደ ትዳሯ እንዳትመለስ ግፊት ታደርግባታለች የሚል ያልተረጋገጠ ወሬ ነበር። ይህ ክስ በእህቷ ባል የቀረበባት የ18 ዓመት ልጅና በዘንድሮ ዓመት የ12ኛ ክፍል ብሔራዊ ፈተና ተፈታኝ የሆነችው ፌኒት አሰፋ ነበረች። በተደጋጋሚ ከእህቷ ባል ጋር በመገናኘት ቢወያዩም አንቺ ነሽ ወደ ትዳሯና ቤቷ እንዳትመለስ የምትመክሪያት የሚለው የባል ያልተጨበጠ ጥርጣሬ ወደ ዛቻ ይቀየራል። ፌኔት ጉዳዩን በጥንቃቄ መመልከት ጀመረች። ይህ ዛቻና ማስፈራሪያ እየተጠናከረ መጥቶ ሚያዝያ 21 ቀን 2018 ዓ.ም ከቀኑ 9 ሰዓት ገደማ ፌኔት አሰፋ ከጓደኞቿ ጋር ወደ ቤተ መጻሕፍት ስትጓዝ በነዲኖኖ ወረዳ በኮምቦልቻ ከተማ ጤና ጣቢያ አካባቢ ጠብቆ ይጠራታል ብሏል ፖሊስ። በቅድሚያ ሰላማዊ ንግግር ካናገራት በኋላ ድንገት የደበቀውን ስለታማ ገጀራ በማውጣት ማጅራቷ ላይ በመምታት ይጥላታል። ሟች በደረሰባት ምት ወድቃ ባለችበት ተከሳሽ በተደጋጋሚ በመምታት ባደረሰባት ጉዳት ህይወቷ ሊያልፍ ችሏል ብሏል ፖሊስ። ድርጊቱን የፈጸመው የ31 ዓመቱ ደበሌ በቀለ ወዲያው እጁን ለፖሊስ ይሰጣል። ፖሊስም የወደቀችውን የ18 ዓመት ልጅ አስክሬን በማንሳት ወደ መቱ ከርል ስፔሻላይዝድ ሆስፒታል በመላክ የምርመራ መዝገቡን ማደራጀት ይጀምራል። በወቅቱም ቤቷን ጥላ ወላጆቿ ጋር የነበረችው የሟች ታላቅ እህት ለፖሊስ በሰጠችው ማስረጃ ቃል በሁለቱ ግጭት ሟች እህቷ ምንም የምታውቀው ነገር እንደሌለና እንደውም ወደ ትዳሯ እንድትመለስ ትገፋፋት እንደነበር ለፖሊስ ትገልጻለች። ነገሩ የተገላቢጦሽ ሆነና ግን ወጣት ፌኔት አሰፋ በአሰቃቂ ሁኔታ ህይወቷን ማጣቷን ምክትል ኢንስፔክተሩ ጨምረው ገልጸዋል። ፖሊስም የምርመራ መዝገቡን በሰውና በሕክምና ማስረጃ ያደራጃል። ምርመራውንም አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርትበታል። የምርመራ መዝገቡን የተመለከተው የኢሉባቦር ዞን ከፍተኛ ፍርድ ቤትም ግንቦት 26 ቀን 2018 ዓ.ም ተከሳሽ ደበሌ በቀለ ባልተረጋገጠና ምንም አይነት ተጨባጭ ማስረጃ ሳይኖረው ሟችን ትዳሬን ያፋታሽው አንቺ ነሽ በማለት በስለት በመምታት የግድያ ወንጀል መፈጸሙን ያረጋግጣል። ግራቀኙን የተመለከተው ፍርድ ቤት ተከሳሽ ያቀረበውን 2 የክስ ማቅለያዎችን ከግንዛቤ ውስጥ በማስገባት በ21 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲል የኢሉባቦር ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አበራ አሰፋ ገልጸዋል። የመንግስት የሥራ ኃላፊዎችን ዲፕሎማቶችንና የዓለም አቀፍ ተቋማትን ደህንነት ለማረጋገጥ የቪአይፒ እና ዲፕሎማቲክ ፖሊስ መምሪያ ኃላፊነቱን በቁርጠኝነት እየተወጣ እንደሚገኝ ተጠቆመም። የማክቤል ጡማይን ዘገባ ካሳሁን ታፈረ ቀጥሎ ያቀርበዋል። የመንግስት የሥራ ኃላፊዎች የሀገር የፖሊስና የውሳኔ ምንጮች ናቸው። የእነሱን ደህንነት በአስተማማኝ ሁኔታ መጠበቅ ማለት የሀገርን ሕልውና በቀጣይነት ማረጋገጥ ማለት ነው። ለዚህም ሲባል ሰራዊቱ በዘመናዊ ቴክኖሎጂ የታገዘ ከስጋት ቀድሞ የመገኘት ንቃትና የማይበገር የቅድመ ዝግጅት አቅም ተላብሶ እያንዳንዱ እርምጃ በንቃት ይቃኛል። እያንዳንዱ እንቅስቃሴም በጥንቃቄ ይመራል። ይህ የሰራዊቱ የዕለት ተዕለት ተግባሩ መሆኑ ተነግሯል። የሰራዊቱ ዝግጁነት አመራሮችን ቢያንስ ከማንኛውም ከሚደርሱ ነገሮች ለመታደግ አስቀድሞ የራሱን ከስነ ልቦና እስከ አካላዊ ብቃት ድረስ ራሱን አጠናክሮ አካባቢውን በማጽዳት ሲገቡም ሆነ ሲወጡ የመቆጣጠር የመከታተል ስራ ይሰራል። የመንግስት ኃላፊዎችን ከደህንነትና ጥበቃ ከማድረግ አንጻር ሰራዊቱ ኤኒ ታይም ዝግጁ ነው። 24 ሰዓት የመንግስት ባለስልጣናት ወይም የመንግስት ኃላፊዎች ስራቸውን እና የህዝባቸውን ስራ ከመስራት ጋር ተያይዞ ምንም አይነት ችግር እንዳይፈጠርባቸው በመኖሪያ ቤታቸውም በቢሮአቸውም ማንኛውም ኤኒ ታይም ጥበቃ እያደረግን ነው። የመንግስት ኃላፊዎች ስራቸውን እንዲሰሩ የሚገቡበት መስሪያ ቤት መግቢያና መውጫ ሰዓታቸውን በደንብ በወጠራን የምናደርገው ወጥረን እናስገባለን፣ እናወጣለን። ሁለተኛ ደግሞ በሚንቀሳቀሱበት ቦታ ምንም የጸጥታ ስጋት እንዳይገባቸው ጥብቅ ፍተሻ እያደረግን ስራዎችን በጥሩ ሁኔታ እንዲሰሩ እናደርጋለን። ኢትዮጵያ የዓለም አቀፍ ዲፕሎማሲ ማዕከል እንደመሆኗ የዲፕሎማቶችና የኤምባሲዎች ደህንነት መጠበቅ ለመምሪያው ዋነኛ የተሰጠ ኃላፊነት ነው።
ይህ ተግባር የጸጥታ ስራ ብቻም ሳይሆን የሀገርን እንግዳ ተቀባይነትና ዓለም አቀፍ ግዴታን የመወጣት ትልቅ ማሳያ ሆኗል። መምሪያው ከኤምባሲዎች ጋር ባለው የተቀናጀ አሰራር የዲፕሎማቲክ ማህበረሰቡ በሀገራችን በነጻነት በሰላም ተንቀሳቅሶ ተልእኮውን እንዲወጣ የጸና መሰረት ስለመጣሉም ተጠቁሟል። ቪአይፒና ዲፕሎማቲክ ዋና የስራ እንትኑ ይሄ ዲፕሎማቲክና ኤምባሲዎችን የመጠበቅ ስራ ነው የተሰጠው ኃላፊነት። በዛ ልክ ማንኛውንም የቪአይፒና ኤምባሲዎችን እለት ተዕለት ክትትል በማድረግ ከላይ እስከታች ያለው አመራር ማንኛውም ዲፕሎማቲም ሆነ ኤምባሲዎች የተለያየ አደጋ ስጋት ነፃ የማድረግ ስራ እለት ከእለት ይሰራል። ሰራዊቱን በዛ ልክ 24 ሰዓት ራሱን በተጠንቀቅ አቁሞ ይጠብቃል። ተልኳችንን በተገቢው መንገድ እየተወጣ ነው ያስባል። ሰፊ ቀጠና ሸፍና የምትሰራ መምሪያ ናት። ይሄንም ኤምባሲዎችን በአግባቡ ምንም አይነት የኤምባሲው ፍቃድ ወይም የዓለም ኤምባሲው ፍላጎት ምንም አይነት እንቅስቃሴ እንዳይደረግ በእኛ ሰው ኃይል ነው እየተጠበቀ ያለው። ኤምባሲዎቻቸውም አልፎ መኖሪያ ቤታቸውም ከኤምባሲያቸው ወደ መኖሪያ ቤታቸውም ሲሄድ በመስመር ላይ በሚደረግ ውጠራ ቤታቸውም ላይ ምንም አይነት ችግር እንዳይፈጠር 24 ሰዓት ሌት ተቀን በመቃየር ሰራዊቱ እየሰራ ነው። ሰራዊቱም ይሄን ተልእኮ የኔ ነው ከሚል አንፃር በትጋት እየሰራ አመራሩና አባሉ ተግባብቶ እየተናበበ የሚሰራበት ስራ መሆኑን እና መምሪያው ከባድ ኃላፊነት የተሰጣት መሆኗን ነው የምንገልጸው። በዚህ የዲፕሎማቲክና የኤምባሲዎች በመጠበቅ ብዙ ኤምባሲዎች አሉ። የዚህም በአዲስ አበባ ያለውን እንደ ሀገራቸው እንደ ራሳቸው ሀገር ከማየትም አንፃር እንዲሰማቸው የጥበቃቸው በጥሩ ሁኔታ 7/24 እንሰራለን። የህዝብን ጤናና የሀገርን ኢኮኖሚ የሚጎዱ ህገወጥ የኮንትሮባንድ እንቅስቃሴዎችን ለመግታትና ለመቆጣጠር የኢትዮጵያ ፌዴራል ፖሊስ ሌት ተቀን በትጋት እየሰራ እንደሚገኝ ተገለጸ። የቴዎድሮስ ግርማን ዘገባ ቃላብ አብርሃም እንደሚከተለው ያቀርበዋል። ህግ አስከባሪው ከሌሎች የጸጥታ አካላት ጋር በመደጋገፍ የኮንትሮባንድ እቃዎችን ይቆጣጠራል። ድንበር ተሻግረው በህገወጥ መንገድ የሚገቡትን የኮንትሮባንድ እቃዎች ለመቆጣጠር እንደ ቦታውና እንደ ጊዜው ሁኔታ የቁጥጥር ስልቶች ይኖራሉ። የኮንትሮባንድ እቃዎች ለትርፍ ታስበው በድብቅ የሚዘዋወሩ ያለ ቀረጥ የሚገቡ ተብለው ብቻ የሚታለፉ አይደሉም። እንደ ዘመኑ ከተደራጀ ወንጀል ጋር ተያይዘው በድንበር በኩል ለመሸጋገር የሚሞክሩ አነስተኛ የጦር መሳሪያዎች ለሀገር መረጋጋት፣ ለሰዎች በሰላም የመዘዋወር ፍላጎት ላይ የሚኖራቸው ተጽዕኖ የከፋ ይሆናል። በድብቅ ከሚገቡት የኮንትሮባንድ እቃዎች መካከል የተመረቱባቸው ቀኖችና ቦታዎች የማይለዩባቸው የታሸጉ የምግብና የመጠጥ ውጤቶች፣ ጉዳታቸው የታወቀ በግዴለሽነት ሊከፋፈሉ የተዘጋጁ፣ ተደባልቀው ሊሸጡ የታሰቡ፣ በቅብብሎሽ ኬላዎችን እንዳያልፉ በህገወጥ መንገድ ለተጠቃሚዎች እንዳይቀርቡ ተቆጣጥሮ የማስረዳቱ ተግባር በትብብር ይካሄዳል። በህገወጥ መንገድ እንደሚገቡት ምግብና መጠጦች ሁሉ የአገልግሎት ጊዜያቸው የማይታወቅ የት እንደተመረቱ የማይለዩ መድኃኒቶች የመተላለፊያ መስመሮቻቸው በዝቶ የዝውውር መንገዶቻቸው ሰፍቶ ኃላፊነት በጎደላቸው ሰዎች እጅ እንዳይገቡ ከመከላከል ጀምሮ ወደ ገበያ ተቀላቅለው በተጠቃሚዎች እንዳይወሰዱ ለሽያጭ ቀርበው ጉዳት እንዳያስከትሉ በፍተሻ ይያዛሉ። ኮንትሮባንድን ለመቆጣጠር ሙያዊ ግዴታቸውን እየተወጡ ያሉ የኢትዮጵያ ፌዴራል ፖሊስ አባላት በቀንም ይሁን በሌሊት እንዳይተላለፉ በመጠበቅና መንገዶችን በመለየት ከሌሎች ባለሙያዎችና ከህብረተሰቡ ጋር በመስራት ላይ ይገኛሉ። ጀግኖቹ የፀሐይዋን ግለት ተቋቁመው ረጅም መንገድ ተጉዘው የምሽቱን መሄጃ አቋርጠው ጨለማውን ተጋፍጠው ህገወጥ ድርጊቱን ሲያከሽፉ ይታያሉ። የተከበራችሁ ተመልካቾቻችን ለዕለቱ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎች የስካውኖቹን ይመስላሉ። ከዘገቦቹ ጋር ኢንስፔክተር ግዛቸው ገለታ አብሬያችሁ ቆይታ አድርጌያለሁ። ቀሪ የፖሊስና ህብረተሰብ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።